Israeli Prime Minister Benjamin Netanyahu is traveling to Budapest today to meet Hungary's Prime Minister Viktor Orban. ሃንጋሪ ዓለም አቀፉ የወንጀለኞች ፍርድ ቤት አባልነት ልትወጣ መሆኑን ይፋ ማድረጓ አነጋጋሪ ጉዳይ ሆኗል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሃንጋሪን እየጎበኙ ባሉበት ወቅት ሃንጋሪ ዓለም አቀፉ ፍርድ ቤት ICC ለመውጣት ውጥኗን ይፋ ያደረገችው የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ሃንጋሪ ከICC የመውጣት ፍላጎታቸውን ያሳዩት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በፍርድ ቤቱ ላይ ማዕቀብ መጣላቸውን ከገለጹ በኋላ መሆኑ ፖለቲካዊ ትርጉሙን አጉልቶታል። የሃንጋሪ ባለስልጣናትም ኔታንያሁ ቡዳፔስት መግባታቸውን ተከትሎ ከICC ለመውጣት ማቀዳቸው ማሳወቃቸውም ይህንን ጉዳይ የሚያረጋግጥ ሆኖ ተመዝግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፍርድ ቤቱ የእስር ትዕዛዝ ወጥቶባቸው እንደነበር አይዘነጋም። ICC በጠቅላይ ሚኒስትሩ ላይ የእስር ትዕዛዝ ካወጣም ዓመት ሆኖታል። ዓለም አቀፍ የወንጀለኞች ፍርድ ቤት ኔታንያሁ እንዲታሰሩ ትዕዛዝ ካወጣ ቢቆይም በወቅቱ የሃንጋሪ ቀኝ ዘመሙ ጠቅላይ ሚኒስትር ቪክቶር ኦርባን እስራኤልን እንደሚደግፉና የፍርድ ቤቱን ውሳኔ እንደሚቃወሙ መግለጻቸው ይታወሳል። የቡዳፔስት መንግስት በዓለም አቀፍ ሕግና በሕገ መንግስቱ አማካኝነት የመውጣቱን ሂደት ገቢራዊ ማድረግ እንደሚጀምርም አሳውቋል። ኦርባን በመገናኛ ብዙሃን ኔታንያሁና ባለቤታቸውን ሲቀበሉ የሚያሳይ ምስል ተጋርቷል። ኔታንያሁ ለ4 ቀናት ጉብኝት በቡዳፔስት የሚያደርጉ ሲሆን የጠቅላይ ሚኒስትር ቪክቶር ኦርባን ከዓለም አቀፍ ፍርድ ቤት ወይም ከICC ጋር ያላቸውን ጠላትነት እየጠነከረ መምጣቱን ያሳያልም ተብሏል። ICC የዓለም ብቸኛ ቋሚ የዓለም የወንጀልና የዘር ማጥፋት ጉዳዮችን ጥፋት የሚያጣራና የእስር ትዕዛዝ የሚያወጣ አካል ነው። ICC ኔታንያሁና የቀድሞ መከላከያ ሚኒስትራቸውን እንዲሁም የሐማስ የጦር አዛዦችን በመክሰስ ለፍርድ እንዲቀርቡ ማዘዙ ይታወሳል። በ10 ሺዎች የሚቆጠሩ ፍልስጤማውያን አብዛኛዎቹ ሕፃናትና በእስራኤል ጦር የተገደሉ መሆናቸውን በመጥቀስ ኔታንያሁና የመከላከያ አዛዡ ተጠያቂ መሆናቸው ይነገራል። መንግስት የመውጣት ሂደቱን ከሐሙስ ጀምሮ በICCና የዓለም አቀፍ የሕግ ማዕቀፎች ሂደቱን ያስፈጽማል ተብሏል። ከዚህ ቀደም ብሩንዲና ፊሊፒንስ ከተቋሙ መውጣታቸውም ይታወሳል። ሃንጋሪ የአውሮፓ ህብረት አባል ስትሆን የICCም አባል ሀገር ናት። ሃንጋሪ የICC አባል በመሆኗ ኔታንያሁን ይዛ ማቅረብ ይጠበቅባታል። ሀገሪቱ ከአባልነት ለመውጣት በመወሰኗ የፍርድ ቤቱ ትዕዛዝ እንደማታከብር ማሳያ ሆኗል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሃንጋሪ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በጠቅላይ ሚኒስትር ቪክቶር ኦርባን የተመራ ልዑክ ተቀብሏቸዋል። ICC በፍልስጤም ግዛቶች ተፈጽመዋል በተባሉ የጦር ወንጀሎች ላይ እንደ አውሮፓውያን አቆጣጠር በ2021 መደበኛ ምርመራ ጀምሯል። ፍልስጤም አስተዳደር በእስራኤል ጦር የተፈጸመ የጦር ወንጀል ነው ያለውን ማስረጃ ለፍርድ ቤቱ አቅርቧል። በተባበሩት መንግስታት ድርጅት ሪፖርት መሰረት የፍልስጤም ሐማስና የእስራኤል ወታደሮች የጦር ወንጀል መፈጸማቸውን የሚያሳይ ማስረጃም አግኝቷል። ICC ኔታንያሁ በጦር ወንጀል የሚፈልጋቸው ቢሆንም ሃንጋሪ ኔታንያሁን እንደማታስር አሳውቃለች። ጋዛ ውስጥ ባለው ጦርነት ዓለም አቀፉ የወንጀል ፍርድ ቤት ICC ተፈጽሟል ባለው የጦር ወንጀሎች በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ባለፈው ዓመት የተቃወሙት የአሜሪካው ፕሬዝዳንት በፍርድ ቤቱ ሰራተኞች ላይ እቀባን ጥለዋል። ይህም ከሃንጋሪው ጠቅላይ ሚኒስትር ጋር የሚያገናኝ ፖለቲካዊ አካሄድ ሆኗል። ይህ የትራምፕ ማዕቀብ ይፋ የሆነው የእስራኤሉ ጠቅላይ ሚኒስትር በአሜሪካ ጉብኝት እያደረጉ በነበረበት ጊዜ ነው። አሜሪካ ፈራሚ ባልሆነችበት በዓለም አቀፉ የወንጀል ፍርድ ቤት ሰራተኞች ላይ እገዳው የተጣለው ፕሬዝዳንቱ በፈረሙት ትዕዛዝ አማካኝነት ነው። 124 አባል ሀገራት ያሉት ICC እምብዛም ፍትህ ያስከብራል ባይባልም አሁን ላይ መከፋፈልም ገጥሞታል። እንዲህ አይነቱ የፖለቲካ ውዝግብ ዓለም አቀፍ ተቋማት ጫና ውስጥ እየገቡ መሆናቸውና ወንጀለኞችን የሚቆጣጠር ተቋም እንደሌለ ጠቋሚ ያደርገዋል።